እንደ ቤተክርስቲያንም ኦርቶዶክሳውያንን ገለው ለመጨረስ ቤተክርስቲያንን አቃጥለው ተስፋ አስቆርጠው ባዶ ለማድረግ አቀደው ብዙ ተንኮል ሰርተዋል። ብዙ ጦር ሰብቀዋል። ብዙ ሰይፍ ስለዋል። ብዙ ቀስት ገትረዋል ቤተክርስቲያንን ለማጥፋትና ልጆቿን ለማጥፋት። የቤተክርስቲያን ዘር ግን አይጠፋም። እንኳንም ታሰርኩ በመታሰሬ አንድ የፕሮቴስታንት እምነት ተከታይ እስር ቤት የነበረ ልጅ ተመለሰ ወደ ኦርቶዶክስ ተዋህዶ። መጨረሻችሁ እንዲያምርላችሁ ከፈለጋችሁ ወገኖቼ በሚደርስባችሁ ነገር በሙሉ አታጉረምርሙ። አንዳንዶቻችንም ወይ ውረድ ወይ ፍረድ እንላለን። አሁን እሱ አለ አይን አለው እንላለን። እንኳን እሱ አንተም አይን አለ። ለበጎ ነው ብለን አንዳንዴ ትንሽ ነገር ሲደርስብን ለበጎ ነው ብለን እንቀበላለን። አበቅ ጠንከር ያለ ነገር ግን ሲሆን ለበጎ ነው ብለው ግን መቀበል ይከብደናል። ለምሳሌ 10 ብር ሲጠፋብን አይ ለበጎ ነው፣ 100 ብርም ሲጠፋብን ለበጎ ነው። በሺዎች ግን ሲጠፉብን እባክህ እንዲህ አይነት ለበጎ አለን። ለኔም ለእናንተም ለእያንዳንዳችሁም ትምህርት ነው። የእግዚአብሔር ቃል 2 አፍ ያለው ሰይፍ ነው። እንደዚህም ይመታል፣ ተናጋሪውንም አድማጩንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንዴት አደፈራችሁ? እንዴት ዋላችሁ? እግዚአብሔር አምላካችን በሰላም በጤና ጠብቆ በእድሜያችን ላይ እቺን ቀን ጨምሮ ይህንን ቅዱስ ቃል እንድንናገር እንዲሁም እንድንሰማ ስለፈቀደልን ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ዘላለም ድረስ ለእርሱ ይሁን አሜን። እግዚአብሔር ግን ለመልካም አሰበው። ኦሪት ዘፍጥረት ምዕራፍ 50 ቁጥር 21። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። ይህንን ርዕስ ዛሬ ለመማማር የመረጥንበት ምክንያት በአብዛኛው በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞች ዘንድ እቺን 2 ሳምንት 2 ሱባኤ ጾመ ማርያምን የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ መታሰቢያን የፍልሰታን ጾም ሁላችንም እንጾማለን። አንዳንዶች ከከተማ ወጥተው ወደ ገዳም በመሄድ 2ቱን ሱባኤ በጾም በጸሎት በስግደት ለማሳለፍ ሱባኤውን ራቅ ወዳለ ስፍራ ሄደው ይይዛሉ። አንዳንዶቻችን ደግሞ በአጥቢያችን በአቅራቢያችን ባሉት አብያተ ክርስቲያናት እንደዚሁ እያስቀደስን ኪዳን እያደረስን የበረቱ ሰዓታት እየቆሙ ሱባኤውን ያከናውናሉ። በዚህ ሱባኤ ወቅት ብዙዎቻችን እግዚአብሔርን የምንለምነው ልመና የምንጠይቀው ጥያቄም አለ። ከኃጢአትና ከበደል በስተቀር እግዚአብሔር የልቦናችንን መሻት እንዲፈጽምልን ከመቼውም ጊዜ በላይ አብዝተን አጥብቀን በሱባኤ በጾም እግዚአብሔርን ደጅ የምንጠናበት ወቅት ይሄ የጾመ ፍልሰታ ወቅት ነው። በዚህ ወቅት እግዚአብሔር አምላካችን ለልመናችን 3 አይነት መልስ ይሰጠናል። የሚጠቅመን የሚበጀን ከሆነ እሺ ይለናል፣ ይሰጠናል፣ ይፈጽምልናል። የማይጠቅመን የሚጎዳን ከአምልኮቱ የሚያረቀን ከሆነ ደግሞ ለእግዚአብሔር ጀርባችንን ለዓለም ፊታችንን የሚያሰጥ ስጦታ ከሆነ ደግሞ ይከለክልናል። እንድንጸና ትዕግስታችን እንዲታወቅ እምነታችን እንዲፈተን ደግሞ ከሆነ እግዚአብሔር አምላካችን እንደማይሰጥ ዝም ይላል፣ እንደማይሰማ ያዘገያል። ለማንኛውም ከዚህ 3 መልስ ውጪ ምንም አይነት መልስ ሊመለስልን አይችልም። እግዚአብሔር ልመናችንን ካዘገየው የተሻለ ነገር ሊያደርግልን እንደሆነ አስቡ። የመጥምቀ መለኮት የቅዱስ ዮሐንስን ታሪክ ሁላችንም እናውቃለን። ወላጆቹ በእግዚአብሔር ፊት ንጹሕ ጻድቅ ቅዱስ ሆነው ይኖሩ ነበረ፣ ቅድስት ኤልሳቤጥና ካህኑ ዘካርያስ። ነገር ግን በወጣትነታቸው የለመኑትን ዘር የሰጣቸው ካረጁ በኋላ ነው። አምላኩን የሚያጠምቅ ልጅ ሰጣቸው። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ተብሎ በጌታ በመድኃኒዓለም በኢየሱስ ክርስቶስ የተሰበከለትን መጥምቀ መለኮት ቅዱስ ዮሐንስን ሰጣቸው። የማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ መመልከት ይቻላል። ስለዚህ ልመናችን ሲዘገይብን ይህንን ዛሬ የምንማማረውን ርዕስ አስቡት። እግዚአብሔር ግን ለመልካም አሰበው በሉት። አንቸኩል። ልመናችን፣ ጸሎታችን፣ ሱባያችን፣ ድካማችን በእኛ ካላንደር በእኛ ፕሮግራም ካልተፈጸመልን እግዚአብሔር ስለሌለ የሚመስለን፣ እግዚአብሔር ስለተወን የሚመስለን፣ እግዚአብሔር እኛን ስለረሳን የሚመስለን ካለን እንደሱ አይደለም ወገኖቼ። እግዚአብሔር ለመልካም እያሰበልን ነው። ለማንኛውም ዛሬ
ይህንን ርዕስ በደንብ አድርጌ እግዚአብሔር መንፈስ ቅዱስ እንደረዳኝ መጠን ለመናገር ሞክራለሁ። ይህንን ቃል አንድ ጊዜ ከቁጥር 18 ጀምሮ ኦሪት ዘፍጥረት ምዕራፍ 50 ከቁጥር 18 ጀምሮ አነበዋለሁ። እንዲህ ይላል፣ ወንድሞቹ ደግሞ መጡ ይላል የዮሴፍ በፊቱም ሰግደው እነሆ እኛ ላንተ ባሪያዎች ነን አሉት። ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገር አሰባችሁብኝ። በደንብ አስተውሉና ስሙኝ። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አላቸው። ለመልካም አሰበው። ይህንን ቃል ለምን ተናገረ? እስቲ መለስ ብለን የዮሴፍንና የወንድሞቹን ታሪክ ከኦሪት ዘፍጥረት ምዕራፍ 37 ጀምሮ አለፍ እያልኩ እተርክላችኋለሁ፣ ጊዜ ስለማይበቃን ማለት ነው። ያዕቆብም በስደት አገር በከነዓን ምድር ተቀመጠ ይላል ከቁጥር 1 ጀምሮ። ከዛ በኋላ እርሱም ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎች ይጠብቅ ነበረ። ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ፣ ልጅ ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ይላል ዮሴፍ በአባቱ እንዴት ይወደድ እንደነበረ። እስራኤል የሚለው ያዕቆብን ነው። ምናልባት እስራኤል ስል ሀገሩን እንዳይመስላችሁ ያዕቆብም እያልኩ አነብላችኋለሁ። ያዕቆብም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበረ፣ እርሱንም በሽምግልናው የወለደው ነበርና ይላል። ባለብዙ ህብር ቀለም ጌጥ ቀሚስ ገዝቶ አለበሰው። አባቱ አብዝቶ ስለሚወደው ወንድሞቹ ጠሉት። እግዚአብሔር አብዝቶ ዮሴፍን ስለወደደው ወንድሞቹ ጠሉት። እግዚአብሔር ለዮሴፍ ወደፊት ሊሆን ያለውን ነገር በህልም ይነግረው ነበረ። ዮሴፍም ያለመውን ህልም በየዋህነት በቅንነት ለወንድሞቹ ይነግራቸዋል፣ ለአባቱ ይነግረዋል በየዋህነት። ዘፍጥረት 37 ቁጥር 5 ላይ ነው። እነሆ ያለምኩት ህልም ይሄ ነው አለ። ስሙ፣ እነሆ እኛ በእርሻ መካከል ነዶ ስናስር የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያው ከበው ለኔ ነዶ ሰገዱ አላቸው። አሃ በእኛ ላይ ልትነግስብን ነው አሉት። ቂም ያዙበት። አሁንም ሌላ ህልምን ደግሞ እንደዚሁ አለመ። ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየው ብሎ አሁንም ለአባቱና ለወንድሞቹ ነገራቸው። አባቱ ግን ገሰጸው። በልብ ያዝ፣ በልብ ጠብቅ። በውኑ እኔና እናትህ ወንድሞች መተን በምድር ላይ እንሰግድልህ ይሆንን አለው ይላል። ወንድሞቹም ቀኑበት፣ አባቱ ግን ነገሩን ይጠብቀው ነበር ይላል። እንግዲህ በዚህ ሁኔታ ሳሉ ዮሴፍን ወንድሞቹ ወዳሉበት ወደ ሴኬም ያዕቆብ አንድ ወቅት ምግብ አስይዞ ሰደደው። ዮሴፍ ወንድሞቹን መፈለግ ጀመረ፣ አገኛቸው። ከሩቅ ሲመለከቱት ወንድሞቹ እርስ በርሳቸው ተማከሩ። እንዲህ ብለው ተማከሩ፣ ያ ባለ ህልም ይኸው መጣ፣ አሁንም ኑ እንግደለው፣ በአንድ ጉድጓድ ውስጥ የምንጣለው፣ ክፉ አውሬውም በላው እንላለን ብለው ተመካከሩ። ከህልሞቹም ውስጥ እስቲ የትኛው እንደሚሳካ እናያለን አሉ። ከህልማችን ሊያጨናግፉን ብዙዎች ጉድጓድ ይቆፍሩልን፣ ምናልባት በየመንገዳችን እሾክና አሜኬላ ይተክሉብን፣ አንዳንዴም ቦምብና ፈንጂ ይቀብሩብን ይሆናል። እግዚአብሔር ከጻፈልን ህልም ግን ሊያሰናክለን የሚችል አንዳች ኃይል በምድር ላይ የለም። ምናልባት ጉድጓድ ቆፋሪዎቹ በቆፈሩበት ጉድጓድ ራሳቸው ይገቡ ይሆናል። አንድ አባባል አለ፣ ጠላቴ ነው ብለህ ለሰው ጉድጓድ አትቆፍር፣ ከቆፈርከውም አታርቀው፣ የሚገባበት ሰው አይታወቅምና የሚባል አባባል አለ። ዮሴፍ ወንድማቸው ነው፣ ጠላታቸው አይደለም። ግን ከሩቅ ሲያዩት ህልመኛ ወንድማችን መጣ፣ ህልሙ እንዳይሳካ ንግደለው ብለው ተማከሩ። መጣ፣ በእጁ ያለውን ምሳ ተቀበሉት። ከዛ በኋላ የልባቸውን መሻት ፈጸሙበት። ሮቤል ታላቅ ወንድማቸው ግን ህይወቱን አናጥፋ፣ ደም አታፍስሱ፣ የስጋችን ቁራጭ አጥንታችን ፍላጭ ነውና እባካችሁ ብሎ ለመናቸው፣ ህይወቱን ማዳናት ይላል መጽሐፍ ቅዱስን ስታነቡት እንደዛ ነው የሚለው። ከዛም በኋላ አባቱ የገዛለትን ባለብዙ ህብር ቀሚስ ገፈፉት። ዮሴፍንም ወስደው ውሃ ወደሌለበት ደረቅ ጉድጓድ ጣሉት። እንጀራንም ሊበሉ ተቀመጡ ይላል። ወንድማቸውን ውሃ የሌለበት ደረቅ ጉድጓድ ውስጥ ከተው እነሱ ግን እንጀራ ሊበሉ ተቀመጡ። ዛሬም እንደዚህ ነው። ወንድማቸውን እስር ቤት ከተው እነሱ የሞቀ የደመቀ ለብሰው ያማረ ለብሰው የላመ ጣመ እየበሉ
ያሳሰሩትን ወንድማቸውን የረሱ ብዙዎች አሉ። ወንድማቸውን ገድለው በወንድማቸው ሬሳ ላይ ሊበሉ ሊጠጡ የተቀመጡ ብዙ ወንድሞች አሉ። አሁንም በቤተ ክህነቱም በቤተ መንግስቱም ውስጥ ሊበሉ ተቀመጡ። ምግብ እየበሉ በመካከላቸው በእነሱ መንገድ ላይ የምድያም ነጋዴዎች አለፉ። ያኔ ዮሴፍን ከጉድጓድ አውጥተው ለምድያም ነጋዴዎች በ20 ብር ሸጡት። በ20 ብር ሸጡት ወንድማቸው። ከዛ በኋላ ወደ ግብፅ የገዙት የምድያም ነጋዴዎች ወሰዱት። የዮሴፍን ቀሚስ ወስደው የፍየል አውራ አርደው ደም ነክረው ለአባታቸው ለያዕቆብ ዮሴፍን በምድረ በዳ አውሬ በላው ብለው አይኑ እስኪጠፋ አስለቀሱት። ያዕቆብ እጅግ አለቀሰ። ከዚህ በኋላ የምድያም ሰዎች ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጢፋራ 10 ብር አትርፈው በ30 ብር ሸጡት። ዘፍጥረት 39 ላይ ልምጣ። በጲጢፋራ ቤት ዮሴፍ በማገልገሉ ጲጢፋራ በዮሴፍ ደስ ተሰኝቶ በቤቱ ሁሉ ላይ ሾመው፣ አለቃ አደረገው። እግዚአብሔርም የጲጢፋራን ቤት በግቢም በውጭም ባለው ሁሉ ላይ በረከቱን አትረፈረፈ። ስለ ዮሴፍ ሲል ግብፃዊውን ባረከው። እዚህ ጋር ቆም ብለን አንድ ነገር እንይ። ይሄ ግብፃዊ በእግዚአብሔር አያምነው አህዛብ ነው። ስለ ዮሴፍ ሲል ግን ባረከው። አነበዋለሁ። ዘፍጥረት 39 ቁጥር 5 እንዲህም ሆነ በቤቱ ባለው ሙሉ ላይ ከሾመ በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የግብፃዊውን ቤት ስለ ዮሴፍ ባረከው። ስለ ዮሴፍ ሲል የግብፃዊውን ቤት ከባረከው ስለ ድንግል ማርያም ስለ ወላዲት አምላክ የኔና የናንተን ቤት አይባርክም እግዚአብሔር? ስለ ሊቀ መላእክት ስለ ቅዱስ ሚካኤል ሲል፣ ስለ ጻድቁ አባ ስለ አቡነ ተክለ ሃይማኖት፣ ስለ ቅዱሳን ስለ ጻድቃን ስለ ሰማዕታት ሲል፣ ስለ ቅድስት አርሴማ ስለ ክርስቶስ ሰምራ ሲል እግዚአብሔር የኔና የናንተን ቤት አይባርከውም? ይባርከዋል። እግዚአብሔር በቅዱሳኑ ላይ ድንቅ ስለሆነ እግዚአብሔር የቅዱሳኑ ስም ሲጠራ አይኖቹም ጆሮቹም ዘውትር ስለሚከፈቱ ስለ ቅዱሳኑ ሲል እግዚአብሔር አሁንም ይባርከን። አሜን። ባረከው። ከዚህ በኋላ የጌታው ሚስት በዮሴፍ ላይ አይኗን ጣለች ይላል። ዘፍጥረት 39 ቁጥር 7 ጀምሮ አይኗን ጣለች። ዮሴፍ መልከ መልካም ውብ ነበርና መልኩ ያማረ ደምግባቱ የተወደደ ነበርና ሲገባ ደረቱን ሲወጣ ባቱን እየተመለከተች በሰይጣናዊ ፍቅር ጦር ተነደፈች። ዮሴፍን ከኔ ጋር ተኛ፣ ባለቤቴ በቤት የለም ሩቅ ነው የሄደው አለችው። ዮሴፍ ግን ሕግ ባልተጻፈበት ዘመን፣ በደንብ አስተውላችሁ ስሙ፣ የኦሪት ሕግ እንኳን ባልተጻፈበት ዘመን ወንጌልን ተውት፣ ወንጌል አልተሰበከም፣ ክርስቶስም አልመጣም፣ አልወረደም። አረ የሙሴ ሕግ እንኳን አልነበረም። አታመንዝር የሚለው ሕግ እንኳን ሳይጻፍ በሕገ ልቦና ተመራምሮ የጌታውን ሚስት በፍጹም ቃሏን ሊፈጽምላት ፈቃዱ አልሆነም። ከኔ ጋር አንተኛ ስትለው እንዴት በእግዚአብሔር ፊት ይህንን ክፉ ኃጢአት እሰራለሁ አላት። የዮሴፍን ልብ ለኔም ለናንተም እግዚአብሔር ያድለን። ሰው ባያየኝ እግዚአብሔር ያየኛል አለ። አዎ በዚህ ቤት ውስጥ በሰው ሰውኛው እኔና አንቺ ብቻ ነው ያለነው። እግዚአብሔር ግን በየትም ስፍራ አለ። ቦታ አይወስነውም፣ ቦታ አይገድበውም። እግዚአብሔር መንፈስ ነው አላት። ከእግዚአብሔር ወዴት እሸሻለሁ? ከእግዚአብሔር እንዴት እደበቃለሁ? ስለዚህ የምትኝን አልፈጽምም አላት። እውነት ነው። ዳዊት እንዲህ ብሎ እንደዘመረ አቤቱ ከመንፈስ ወዴት ሄዳለሁ? ወደ ሰማይ ሰማያት በወጣ አንተ በዚያ ያለ፣ በብርሃንነት ታበራለህ። ወደ መቀመቃ ወደ ጥልቁ ወደ ሲኦል ብወርድ አንተ በዚያ ያለ፣ በእሳትነት ታቃጥላለህ። የታላቁን ንስር ክንፍ ወስጄ ወደ ምስራቅ አድማስ ጫፍና ወደ ምዕራብ አድማስ ጫፍ ቢሄድ አንተ በዚያ አለ፣ ቀኝ ትይዘኛለች አለ። መዝሙር 138 በቅንፍ 139 ቁጥር 7 ላይ አቤቱ ከመንፈስህ ወዴት እሄዳለሁ አለ። አዎ ከእግዚአብሔር ወዴት እንሸሸጋለን? እሱ በሁሉ የመላ ነው። ዮሴፍ ሕግ እንኳን ባልተጻፈበት ኦሪት ባልተሰበከበት ዘመን እንዴት በእግዚአብሔር ፊት ይህን ክፉ ኃጢአት አደርጋለሁ አለ። አይሆንም አለ። ዘፍጥረት 39 ቁጥር 9 ላይ ተመልከቱት። የጌታውን ሚስት ፈቃድን ትፈጽም እንደሆነ ፈጽም ብላ አስገደደችው። ተጠማጥማም ያዘችው። ያኔ የለበሰውን ልብስ ለቆ ጥሎላት ሄደ። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ዮሴፍ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ ጮኸች ይላል። ጮኸች፣ የቤቷን ሰዎች ደንገጡሮቿን ጠራች። ይህ የሰው ሀገር ሰው መጻተኛ፣ ስደተኛ፣ ዕብራዊ የባለቤቴን በቤቱ አለመኖር ተመልክቶ አስገድዶ ሊደፍረኝ ካንቺ ጋር ካልተኛው ብሎ ይኸው ስጮህ ጨርቁን ልብሱን ጥሎልኝ ሄደ ብላ ከሰሰች።
ያኔ የዮሴፍ ጌታ ጲጢፋራ በመጣ ጊዜ ተቆጣ። ወደ ግዞትም ወደ እስር ቤትም እንዲጥሉት አዘዘ። ዮሴፍ ታሰረ። አስተውላችሁ ስሙ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። ምናልባት ለዚህ ሚዲያ እንግዳ የሆናችሁ ሰዎች ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ለብዙዎች እንዲደርስ ማለት ነው። ኦርቶዶክሳዊ ብሔርተኝነታችን እዚህ ላይ ነው እንግዲህ የሚታየው። ወደ ቀደመው ታሪክ እንመለስ። ዮሴፍ እስር ቤት ገባ። የዮሴፍ መከራ አላልቃለ። ወንድሞቹ ሲደበድቡት አላማረረም። ውሃ የሌለው ደረቅ ጉድጓዱ ሲጥሉት አላጉረመረመም። አሁን እስር ቤት ሲገባም አላጉተመተመም። እስር ቤት ሳለ የግብፅ ንጉሥ የጠጅ አሳላፊና የእንጀራ አበዛ አብረው ታስረው ነበረ። ሁለቱም ህልም አለሙ። አጠር እያደረግኩ ነው የምተርክላችሁ። ለሁለቱም ህልሙን ዮሴፍ ፈታላቸው። ኦሪት ዘፍጥረት ምዕራፍ 40 ላይ ይህን ታሪክ መመልከት ትችላላችሁ። እንግዲህ ከዘፍጥረት 36 ጀምሮ ያለፍ እያልኩ እየተረኩላችሁ ነው። እናንተ ቤታችሁ በደንብ ታሪኩን አንብቡት። እስከ ኦሪት ዘፍጥረት ምዕራፍ 50 ላይ አንብቡት። ህልም አለሙ። ዮሴፍ ህልሙን ፈታላቸው። አንዱን ወደ ቀድሞ ስራ ትመለሳለህ አለው። የጠጅ አሳላፊውን ትመለሳለህ አለው። የእንጀራ አበዛውን ደግሞ ያው ትሰቀላለህ አለው፣ ትሞታለህ አለው። ሁለቱም ተፈቱ። እንደ ህልማቸውም የጠጅ አሳላፊው ወደ ስፍራው ተመለሰ። ጽዋውንም በፈርዖን እጅ መስጠት ጀመረ። የእንጀራ አበዛው ግን ተሰቀለ። ዮሴፍም የጠጅ አሳላፊውን ምን አለው? አደራ ወደ ቤተ መንግስት በገባህ ጊዜ አስበኝ አለው፣ አስታውሰኝ፣ እንዳትረሳኝ አለው። ዘፍጥረት 40 ቁጥር 23 ላይ ስንመለከት የጠጅ አሳላፊዎቹ አለቃ ግን ዮሴፍን አላሰበውም፣ ረሳው ይላል። ረሳው። ህልሙን ፈታለት፣ ህልሙን ተረጎመለት፣ ወደ ቀድሞውም ስራ ተመለሰ። ነገር ግን ዮሴፍን አላሰበውም፣ ረሳው። አያችሁ፣ ሰው እንዲህ ነው። ሰው ይረሳችሁ ይሆናል፣ ሰው ይተዋችሁ ይሆናል። ምናልባት የገዛ ወንድማችሁ ሊረሳችሁ ይችላል። የገዛ እህታችሁ ልትረሳችሁ ትችል ይሆናል። ጓደኛችሁ ሊረሳችሁ ይችል ይሆናል። የሥራ ባልደረባችሁ ሊረሳችሁ ይችላል። ከኤሌመንተሪ እስከ ዩኒቨርሲቲ አብሯችሁ አንድ መቀመጫ ላይ የተማረው ጓደኛችሁ አሁን ስልጣን ላይ ያለው ረስቷችሁ ሊሆን ይችላል። አሬም ብቻ አይደለም፣ ከሰንበት ትምህርት ቤት ጀምሮ እስከ ድቁና አንድ አጥቢያ ቤተ ክርስቲያን ላይ ያገለገላችሁት እንደ ወንድም ታዩት የነበረው ጓደኛችሁ ረስቷችሁ ሊሆን ይችላል። እመኑኝ፣ እግዚአብሔር ግን አይረሳችሁም። እመኑኝ፣ ማይለወጥባችሁ እግዚአብሔር ግን አይተዋችሁም። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ግን ያው እግዚአብሔር ነው። ሁልጊዜ ለእናንተም በእናንተም ስለ እናንተም ያው ነው፣ አይለወጥም። እኔ እግዚአብሔር አልለወጥም ይላል። አዎ አይለወጥም። ዮሴፍን ረሳው፣ 2 ዓመት ሙሉ ረሳው። የጠጅ አሳላፊው ቢረሳው ግን እግዚአብሔር ዮሴፍን አልረሳውም። ከ2 ዓመት በኋላ የግብፁ ንጉሥ ፈርዖን ህልም አለመ። ህልሙን እንዲፈቱለት ጠንቋዮቹን አስጠራ። ጠንቋዮቹም ህልሙን ሊፈቱለት አልቻሉም። ከዚህ በኋላ የጠጅ አሳላፊው አለቃ ዘፍጥረት 41 ቁጥር 9 ላይ እኔ ኃጢአቴን ዛሬ አስባለሁ ብሎ ዮሴፍን አሰበው። ለፈርዖንም በእስር ቤት እያለ ህልሙን የተረጎመለትን ትክክለኛ እግዚአብሔር መንፈስ ቅዱስ ያደረበትን ያን ዕብራዊ ዮሴፍን ለፈርዖን ነገረው። ፈርዖንም ልኮ ዮሴፍን አስጠራው። ዘፍጥረት 41 ቁጥር 14 ፀጉሩንም ተላጨ፣ ልብሱንም ቀየረ። ዮሴፍ በፈርዖን ፊት ቆመ። ፈርዖን ያለመውን ህልም ለዮሴፍ ነገረው። ዮሴፍም እንደ ህልሙ ተረጎመ። ፈርዖንም ደስ ተሰኘ። ዮሴፍንም እንዲህ አለው፣ እንዳንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃል ይታዘዝ። እኔ በዙፋኔ ብቻ ካንተ እበልጣለሁ ብሎ የጣቱን ቀለበት አውልቆ በዮሴፍ እጅ ላይ አደረገ። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍ አደረገለት። የንጉሱም ሁለተኛ በምትሆን ሰረገላ ላይ አስቀመጠው። አዋጅ ነጋሪም ስገዱ እያለ በዮሴፍ ፊት ይጮህ ነበር ይላል። ዮሴፍ በግብፅ ምድር ከእስር ቤት ወጥቶ
ሁለተኛ ንጉስ ሆነ። የዮሴፍ ታሪክ ብዙ ነው። ዮሴፍን እግዚአብሔር ሊያነክሰው በወንድሞቹ ሲያስጠላው፣ በወንድሞቹ ሲያስደበድበው፣ ውሃ የሌለበት ደረቅ ጉድጓድ ውስጥ ሲያስጥለው፣ ደግሞም በ20 ብር ሲሸጥ ቋንቋቸውና ባህላቸውን ወደማያውቀው ግብጽ በምድያም ነጋዴዎች ሄዶ በ30 ብር ለጲጢፋራ ሲሸጥ የጲጢፋራ ሚስት አይኑን ስትጥልበት በዝሙት ከኔ ጋር ውደቅ ስትለው እንቢ በማለቱ ልብሱን ጥሎላት ሲሄድ ደግሞ እስር ቤት ሲገባ እስር ቤት ደግሞ ታስሮ ያን ሁሉ መከራ ሲቀበል ህልም ያዩት የቤተ መንግስት ሰዎች ህልማቸውን ሲፈታላቸው ህልሙን የፈታለት ሰው ሲረሳው ይሄን ሁሉ መከራ ሲያይ የነበረው ለካ እግዚአብሔር ወደ ህልሙ እየገፋው ነበር። ዛሬም በየገዳማቱ በየአድባራቱ ከቤታችሁ ወጣችሁ ከፍራሻችሁ ወርዳችሁ ላስቲክ አንጥፋችሁ ድንጋይ ተንተርሳችሁ ጥሬ እየቆረጠማችሁ ጸበል እየጠጣችሁ 24 ሰዓት ሙሉ እግዚአብሔር እንደጅ የምትጠኑ የልቦናችሁን መሻት ሊፈጽም እግዚአብሔር ወደ ህልማችሁ እየገፋችሁ ነውና በደረሰባችሁ መከራ እየደረሰባችሁ ባለው መከራ አደራችሁን አጥብቃችሁ እንዳታዝኑ። ወደ ህልማችሁ እየገፋችሁ ነው እግዚአብሔር። ወደ ዮሴፍ ታሪክ ለመለሳችሁ ዮሴፍ ለግብፁ ንጉስ የፈታለት ህልም ከማማከር ጋር ነበረ። 7 ዓመት ጥጋብ ይሆናል፣ 7 ዓመት ረሃብ ይሆናል። ስለዚህ በ7 ዓመቱ የጥጋብ ዘመን ብዙ ጎተራዎች እንስራ እህልና ከማች 7ቱን የረሃብ ዘመን እንድንሻገር ብሎ ነበር ያማከረው። እንዳለውም የጥጋቡ ዘመን መጣ። ብዙ ጎተራዎች ተሰሩ፣ ብዙ እህሎች ተሰበሰቡ፣ ወደ ጎተራ ብዙ እህል ተከማቸ። የረሃቡ ዘመን መጣ። በምድር ላይ ረሃብ ሆነ። የያዕቆብ ልጆች ተራቡ። አባታቸው እዚህ የተያያችሁ ከምትሞቱ ወደ ግብጽ ወረዱና እህል ሸምቱ አላቸው። ወደ ግብጽ ወረዱ እህል ሊሸምቱ። ዮሴፍ አያቸው፣ ወንድሞቹን አወቃቸው። እነርሱ ግን ዮሴፍን ባዩት ጊዜ አላወቁትም። አሁን ዮሴፍ በውበት ጨምሯል፣ በሞገስ ሰፍቶ በስቶ እግዚአብሔር በግርማ ላይ ሞገስ ጨምሮለት ዮሴፍ ባለ ብዙ ግርማ የሆነ ሰው ሆኗል። አላወቁትም። ከዛ በኋላ ታሪኩን እናንተ መጽሐፍ ቅዱስ ላይ አንብቡት። ሰላዮች ናቸው አላቸው፣ ብዙ ነገር አላቸው፣ እህል ሰጣቸው። ከዛ በኋላ እንደገና ወንድማቸውን አስቀርቶ ነበር የሰደዳቸው፣ ቢንያምን እንዲያመጡት አደረገ። ታሪኩ ብዙ ነው። ዮሴፍ ለወንድሞቹ ራሱን በገለጸ ጊዜ ወንድሞቹ ዮሴፍ ፊት ለመቆም አልቻሉም። እንባው መጣ። አስወጡልኝ ብሎ አለቀሰ ይላል። አለቀሰ። ወደ ግብጽ የሸጣችሁኝ ወንድማችሁ ዮሴፍ ነኝ አላቸው። ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና ይህ 2 ዓመት በምድር ላይ ራብ የሆነባት ነውና የማይታረስበትና የማይታጨድበት ሌላ 5 ዓመት ቀሪ አለ አላቸው። ራሱን ገለጠ። አባታቸው ያዕቆብን በሕይወት እንዳለ ነገሩት። አምጡት አለ። መጣ። ከዛ በኋላ አባቱ ያዕቆብ ሲመጣ ዮሴፍ ኤፍሬምና ምናሴ ልጆቹን ይዞ በአባቱ ፊት ቆመ። እነዚህም እነማን ናቸው? እነዚህ ልጆች የማን ልጆች ናቸው ብሎ ጠየቀ። ዮሴፍ እግዚአብሔር በስደት በግብፅ ሀገር የሰጠኝ ልጆቼ ናቸው አለው። አሁንም እነግራችሁን ቃል አስተውላችሁ ስሙኝ። ያዕቆብ እንዲህ አለ፣ እባርካቸው ዘንድ ወደዚህ አቅርብልኝ አለ። ሳማቸው፣ የልጅ ልጆቹን ሳማቸው። ያን ጊዜ ያዕቆብ ዮሴፍን እንዲህ አለው፣ ዮሴፍ እኔ ፊትህን አያለው ብዬ አላሰብኩም ነበር። ጭራሽ ነው እግዚአብሔር ዘርን ደግሞ አሳየኛል። እኔ እኮ አንተን በሕይወት አገኛለሁ እንኳን ብዬ አላሰብኩም። አውሬ በልቶታል ብለው ልብስህን እንደምነክረው ባሳዩን ጊዜ ያኔ እርሜን አውጥቼ ጨርሼ ነበረ። እግዚአብሔር ግን መልካም ነው፣ አይደለም አንተን ዘርህን አሳየኝ። የአባቶች አምላክ እግዚአብሔር ይባረካል። ታላቁ ልጁ ላይ ግራ እጁን፣ ታናሹ ልጁ ላይ ቀኝ እጁን አድርጎ መስቀልኛ አስተላልፎ ኤፍሬምና ምናሴን ዮሴፍ ባረካቸው። ወገኖቼ ምናልባት በሴራ በተንኮል በጥላቻ በክፋት አንዳንዶቻችን ህልውናችን ዱካችን እንዳይገኝ ሊያጠፉን ብዙ አሲረውብን፣ ብዙ ተንኮል ተንኩሎብን፣ ብዙ ሸር ሰብስበው ላያችን ላይ ጭነውብን ይሆናል። እመኑኝ እግዚአብሔር
እኛን አይደለም ዘራችንን ያሳየናል፣ እኛን አይደለም የልጅ ልጆቻችንን ያሳየናል። እግዚአብሔር ካልፈቀደ ማንም ምንም ስለማያደርገን አሉ አንዳንዶች እኛን ለማጥፋት የሚያሴሩ፣ ግን አንጠፋም። እንደ ቤተክርስቲያንም ኦርቶዶክሳውያንን ገለው ለመጨረስ ቤተክርስቲያንን አቃጥለው ተስፋ አስቆርጠው ቤተክርስቲያንን በየዘመናቱ የሚነሱ አላውያን፣ አረማውያን፣ አህዛብ ነገስታትና መንግስታት ባዶ ለማድረግ አቀደው ብዙ ተንኮል ሰርተዋል። ብዙ ጦር ሰብቀዋል፣ ብዙ ሰይፍ ስለዋል፣ ብዙ ቀስት ገትረዋል ቤተክርስቲያንን ለማጥፋትና ልጆቿን ለማጥፋት። የቤተክርስቲያን ዘር ግን አይጠፋም፣ የተከላት ኢየሱስ ክርስቶስ ስለሆነ ገና የልጅ ልጆቻችን እስከ ዓለም ፍጻሜ እስከ ዕለተ ምጽአት ቤተክርስቲያንን ያገለግሏታል። ዘርህን አሳየኝ አለ። ከዛ በኋላ ወደ ርዕሳችን እየመጣን ነው። ዘፍጥረት 50 ቁጥር 20 እግዚአብሔር ግን ለመልካም አሰበው ነው ርዕሳችን። ያዕቆብ ከሞተ በኋላ አባታችን ከሞተ በኋላ ዮሴፍ ይጨከንብናል ብለው ፈርተው ነበረ። አባታችን ባደረግንብህ ክፋት ሁሉ ብድራት እንዳትመልስ አምሎሃል ብለው እነሱ ለዮሴፍ ነገሩት። ዮሴፍ ግን እባካችሁ ወንድሞቼ ሆይ እንዲህ አታስቡ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ አሰባችሁብኝ፣ እግዚአብሔር ግን ለመልካም አሰበው፣ የሆነው ሁሉ ለበጎ ነው አላቸው። አዎ የሆነው ሁሉ ለበጎ ነው። እግዚአብሔር አምላካችን በሕይወታችን የሚያከናውናቸው ነገሮች በሙሉ እግዚአብሔርን ካመንን ለበጎ ነው፣ ለበጎ ነው፣ ለመልካም ነው። እባካችሁ መጥፎ ነገር ወደ ሕይወታችን ሲመጣ፣ አዎ ጥሩ ያልሆነ ክስተት በሕይወታችን ሲከሰት አናጉረምርም፣ አናጉተምትም፣ እንታገስ፣ ለበጎ ነው የሚለው ቃል ይልመድብን። አዎ እግዚአብሔርን ለሚያምኑት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ በሮሜ ምዕራፍ 8 ቁጥር 26 ጀምሮ ተጽፏል። አነባዋለሁ። ሮሜ ምዕራፍ 8 ቁጥር 28 እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8 ቁጥር 28 ዮሴፍን ንጉሥ ለማድረግ በሰው ሀገር ላይ እግዚአብሔር ይህን ሁሉ ነገር በሕይወቱ እንዲከናወን ፈቀደ። ዮሴፍ አላጉረመረመም፣ ምላሱን በእግዚአብሔር ላይ አላንቀሳቀሰም። የሚከናወንበትን የሚሆንበትን ነገር በሙሉ በጸጋ እየተቀበለ ሁሉ ለበጎ ነው ይላል። እግዚአብሔርን እንደ እግዚአብሔርነቱ ከማምለክ ወደ ኋላ አላለም ዮሴፍ። ታሪኩ እዚህ ጋር ይብቃ። ይሄ ታሪክ ለእኔም ለእናንተም ለእያንዳንዳችሁም ትምህርት ነው። የእግዚአብሔር ቃል ሁለት አፍ ያለው ሰይፍ ነው፣ እንደዚህም ይመታል፣ ተናጋሪውንም አድማጩንም። እኔም እሰበካለሁ ቁጭ ብዬ፣ እናንተም ቁጭ ብላችሁ እያያችሁ በያላችሁበት ትሰበካላችሁ። ዛሬ ከራሴ ታሪክ ልነሳ። ከ3 ወር በፊት ማዕከላዊ እስር ቤት እኔም ሊቀ ትጉሃን መምህር ደረጀ ዘወይንዬ፣ ጋዜጠኛ ነጋሽ በዳዳም ታስረናል። ብዙዎቻችሁ ታውቃላችሁ። እንኳንም ታሰርኩ፣ እኔ እንኳንም ታሰርኩ። ምናልባት መታሰሬ ለጊዜው ደስ አያሰኝም። ቤተሰብ ይጨነቃል፣ ዘመድ ወገን ያለቅሳል፣ ብዙ ክርስቲያኖች አዝነዋል። እግዚአብሔር ግን በሕይወታችን እያንዳንዱን ነገር የሚያደርገው ለበጎና ለመልካም ነው። እንኳንም ታሰርኩ። በመታሰሬ አንድ የፕሮቴስታንት እምነት ተከታይ እስር ቤት የነበረ ልጅ ተመለሰ ወደ ኦርቶዶክስ ተዋህዶ። በነበረን ጉባኤ ማለት ነው። በየቀኑ ቢያንስ 2 ጊዜ እንማራለን፣ 4 ጊዜ እንጸልያለን፣ አንዳንዴ 3 ጊዜ ትምህርት አለ። ያንን በመስማት አዎ ብዙ የሕግ ታራሚዎች ተጽናንተዋል፣ ንስሐ እንዲገቡ ሆኗል። ብዙዎች በጣም ልነግራችሁ ከምችለው በላይ። ምናልባት አብራችሁ ወህኒ ቤት የነበራችሁ አሁን የምናገረው ነገር ይገባችኋል። የምንሰበሰብበት ጸሎት ቤት ሞልቶ ውጭ ሁሉ ሰው ቆሞ ይማር ነበረ። አገልግሎታችንን እንዴት እግዚአብሔር እንደባረከው ታውቃላችሁ። እንኳንም ታሰርኩ። ከእስር ቤትም ከወጣው በኋላ እንኳንም ታሰርኩ። ከብዙ ወገኖቼ ጋር እንድተዋወቅ አደረገኝ። የጋን ውስጥ መብራት የነበረው አገልግሎቴ ወደ ውጭ እንዲወጣ፣ ይሄው የራሴን ሚዲያ እንድከፍት ብዙ ወገኖቼ ረዱኝ። ለካ እግዚአብሔርን ለሚያምኑት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው። አይደለም መታሰር፣ ሞት እንኳን ቢሆን በሕይወታችን ቢመጣ ለበጎ ነው፣ ለመልካም ነው። አደራችሁን ስንታመም አናጉረምርም፣ አናጉተምትም። ምናልባት ይሄ ለበጎ ነው የሚለው ቃል ሌሎች ሰዎች ላይ ጉዳትና ክፉ ነገር ደርሶ
ሌሎችን ሰዎች ለማጽናናት ብዙዎቻችን እንጠቀምበታለን። አይዞ ለበጎ ነው፣ ለመልካም አይዞሽ ለበጎ ነው እንላለን። ወገኖቻችን ላይ የደረሰው ችግር ግን እኛ ላይ ሲደርስ ራሳችንን ለበጎ ነው ብለን ግን ብዙዎቻችን አናጽናናም። ይሄ ይልመድብን። ለበጎ ነው። የዮሴፍን ታሪክ በደንብ ከ25 ከ30 ደቂቃ በላይ ነው የተረኩላችሁ። በደንብ አድርጋችሁ ሰምታችኋል። መጨረሻችሁ እንዲያምርላችሁ ከፈለጋችሁ ወገኖቼ በሚደርስባችሁ ነገር በሙሉ አታጉረምርሙ። በእግዚአብሔር ላይ ከንፈራችሁን በድፍረት አታንቀሳቅሱ። አንዳንዶቻችንም ወይ ውረድ ወይ ፍረድ እንላለን። አሁን እሱ አለ አይን አለው እንላለን። እንኳን እሱ አንተም አይን አለ። ወገኖቼ ግዴላችሁ፣ መከራው የጊዜ ነው። ሌሎችን በምናጽናናበት የማጽናናት ቃል ራሳችንን እንድናጽናና ቸሩ መድኃኔዓለም እኔንም እናንተንም ይርዳ። አሜን። አዎ ለበጎ ነው ብለን አንዳንዴ ትንሽ ነገር ሲደርስብን ለበጎ ነው ብለን እንቀበላለን። አበቅ ጠንከር ያለ ነገር ግን ሲሆን ለበጎ ነው ብለው ግን መቀበል ይከብደናል። ለምሳሌ 10 ብር ሲጠፋብን አይ ለበጎ ነው፣ 100 ብርም ሲጠፋብን ለበጎ ነው፣ በሺዎች ግን ሲጠፉብን እባክህ እንዲህ አይነት ለበጎ አለ እንላለን። ትዝ ይላችኋል ሞባይል የጠፋብን ቀን ሁለተኛ እመቤቴ ደጅሽ ምመጣ አላልነው? ቅዱስ ሚካኤል ሁለተኛ ደጅህን ብረግጥ አላልነው? እንዴት ደጅህ መጥቼ ስልኬን እሰረቃለሁ አላልነው? ምንድን ነበር ያለው? ትዝ አላችሁ? እባክህ እንዲህ አይነት ለበጎማ የለም አላልንም? ለራሳችን ግዴላችሁም የኛ የምንለው ነገር ሁሉ ቢጠፋ እግዚአብሔር ለተሻለ ነገር ነው ብለን እናስብ። በእርግጥ መጽሐፉም የሚለው እግዚአብሔርን ለሚወዱት ነው የሚለው፣ እንደ ሐሳቡ ለተጠሩት። እግዚአብሔርን የምንወድ ከሆነ ነገር ሁሉ ለበጎ ነው። እግዚአብሔርን ከልባችን በልባችን የማንወድ ግን ከሆነ ሁሉን ነገር ለበጎ ነው ብለን መቀበል እንቸገራለን። ሁሉም ደግሞ ለበጎ የሚሆነው እግዚአብሔርን ለሚወዱት ብቻ፣ እሱ ለሚወዱት ብቻ። ምንም ነገር ይሁን ለበጎ ነው። በዚህ ሱባኤው ምናልባት በዚህ ጸሎት በዚህ ጾመ ማርያም የልባችሁ መሻት እንዲፈጸም ደጅ እየጠናችሁ ያላችሁ ወገኖቼ ምናልባት ምንም ነገር ባይሰጣችሁ እግዚአብሔር የለመናችሁት ባይፈጸምላችሁ እንኳን እንዲበሉት አለመስጠትህም ስጦታ ነው ተመስገን በሉት። አዎ እግዚአብሔር አዋቂ ነው። የለመነውን ልመና አለመስጠቱም ስጦታ ነው። ስጦታ ነው። መጥፊያችንን ለምነን መጥፊያችንን አለመስጠቱም ስጦታ ነው። ገንዘብ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ከኢትዮጵያ ወደ ውጭ ሀገር መሰደድ ይሆናል፣ ጤና ይሆናል፣ ብዙ ነገር ይሆናል። የምንጠይቀው የጠየቅነውን ጥያቄ አለመስጠቱም ስጦታ ነው፣ ለበጎ ነው። እንኳንም ታሰርኩ፣ እንኳንም ታመምኩ፣ እንኳንም ተቸገርኩ፣ እንኳንም ስልክ ጠፋ፣ ኢየሱስን ብቻ ለዘላለም ይባረክ በሉ። የሰይጣን ጆሮ ይደፈን በሉ። እኛ የተፈጠርነው እግዚአብሔርን ደስ ልናሰኝ ነው። ፈተናው በበዛብን መከራው በጸናብን ቁጥር ኢዮብን አስቡት። 10 ልጆቹ በአንድ ቀን ሞቱ። ሀብት ንብረቱ ወደመ። ከራስ ፀጉሩ እስከ እግር ጥፍሩ ነፈረ፣ ቆሰለ። ኢዮብ በምድር ላይ ግን ተደፍቶ ሰገደ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን፣ የሰጠ ቢነሳ የለበት ወቀሳ አለ ኢዮብ። እኛም እንዲህ እንበል፣ ሁሉ ለበጎ ነው እንበል፣ ሁሉ ለመልካም ነው እንበል። ከኛ በላይ ለኛ የሚያስብ አምላክ ቸር አምላክ ነው፣ መሐሪ አምላክ ነው። እባካችሁ 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 በእግዚአብሔር ላይ በድፍረት ቃል አውጥተን አንደበታችንን አናንቀሳቅስ። ሐሳብ አንስጥ። ምን አንስጥ አልኳችሁ? በእግዚአብሔር ላይ በድፍረት ሐሳብ ይሰጣል። አው ችግር አለብን፣ ብዙዎቻችን ሐሳብ እንሰጣል። አሁን አንዳንዴ ሰፈራችን ውስጥ ወጣት ወይም ታዳጊ ሕፃን ይሞታል። ይገርማል እኮ እንደ እግዚአብሔር ሥራ። አሁን እኛ አሮጊት አያቱ ያሉ ይሄን አንድ ፍሬ ሕፃን ልጅ ይወስዳል። አሁን እሱ አይን አለው እንላለን። ምን አገባሽ? ምን አገባ? ልጁ እኮ የሱ ነው። አንተ ካንተ በላይ ለልጁ እግዚአብሔር አያስብም? ካንተ በላይ እግዚአብሔር ቸር አይደለም? ይሄ ሕፃን ወጣት አድጎ ምን እንደሚሆን አንተ ታውቃለህ? ሃይማኖትን የሚቀይር ሀገር የሚያሰድብ ቤተሰቦችን የሚያሰለች ሊሆን ይችላል። በነፍስ ከሚጠፋ ስለ እናቱ ስለ አያቱ ስለ ቅድመ አያቱ ቅድስና ሲል እግዚአብሔር በጊዜ ጠርቶ ሰብስቦት ሊሆን ይችላል። ምን ታውቃለህ አንተ? ሁሉን አዋቂ እግዚአብሔር እንጂ አንተ አይደለህም። ስለዚህ ለበጎ ነው፣ ለበጎ ነው። ዝም ብለን አፋችን እንዳመጣልን እግዚአብሔር ላይ አስተያየት የምንሰጥ ሰዎች አለን፣ ሐሳብ የምንሰጥ። አዳም ለምን መጨረሻ እንደተፈጠረ ታውቃላችሁ? ግን እግዚአብሔር ፍጥረታትን በሙሉ ፈጥሮ ነው አዳምን መጨረሻ ላይ በዕለተ ዓርብ የፈጠረው። እሑድ መፍጠር ጀመረ፣ ዓርብ ዕለታ የፍጥረት መደምደሚያ አዳም ተፈጠረ። አዳም እሑድ ተፈጥሮ ቢሆንና ከአዳም በኋላ ሌሎች ፍጥረታት ቢፈጠሩ ኖሮ አባታችን አዳም ያው አስተያየት መስጠቱን አያቆምም ነበረ፣ ሐሳብ ይሰጥ ነበር እግዚአብሔር ላይ ማለት ነው። አዳም መጀመሪያ ተፈጥሮ ከዛ ሰማይ ቢፈጠር አስባችሁታል? ጌታዬ ትንሽ ግን አልሰፋም ጠበብ ብታረገው ይለዋል።
እንዲህ ሚል አይመስላችሁ? እንደው አምላኬ የብሱ አላነሰም 3/4 ውሃ መሆኑ ትንሽ አልበዛም? እንደው ህንድ ውቅያኖስና ሰላማዊ ውቅያኖስ እንደው ቢቀነሱ ይል ነበር። ተራሮቹ አልበዙ? በቃ ሐሳብ ይሰጥ ነበር። ስለዚህ ሁሉ ከተፈጠረ በኋላ ነው አዳም የተፈጠረው። አሁንም አለን እግዚአብሔር ላይ ሁሌ ሐሳብ የምንሰጥ አስተያየት የምንሰጥ ግድ የላችሁም። እግዚአብሔር ሁሉ ጊዜ ትክክል ነው። እደግመዋለሁ፣ እግዚአብሔር ሁሉ ጊዜ ትክክል ነው። አመናችሁም አላመናችሁም ትክክል ነው። በእግዚአብሔር ላይ ሐሳብ አንስጥ፣ አስተያየት አንስጥ፣ ከንፈራችንን በድፍረት አናንቀሳቅስ እባካችሁ። አንድ ታሪክ ልንገራችሁና ትምህርት ልጠቅልለው። ሰውየው ሁሉ ጊዜ በእግዚአብሔር ላይ ሐሳብ ይሰጣል፣ ሁሉ ጊዜ እና እግዚአብሔር አንድ ወቅት ላይ ያስተምረው ወደ አንድ መንደር ሄደና ትንሽ ደክሞት ከአንድ ሾላ ዛፍ ስር ተኛ። ከሾላው ዛፍ ስር ትንሽ ጋደም ብሎ እንደተኛ እንቅልፍ አልወሰደውም። ወደ ቀኝ ወደ ግራ ሲያይ ዱባ ፍሬ አየ። ዱባው በጣም ትልቅ ነው። ዱባው የበቀለበት ሐረግ ግን የተለመጠመጠ ነው። መሬት ላይ የተኛ ትንሽዬ ሐረግ ላይ ነው ያንን የሚያክል ትልቅ ዱባ ፍሬ በቅሎ ያየው። ቀና ሲል ደግሞ ትልቅ የሾላ ዛፍ ላይ ጥቂት ትናንሽ ሚጢጥ የሚያካክሉ የሾላ ዛፍ ፍሬዎች አሉ። እንደለመደው ሐሳብ መስጠት ጀመራ። አይ እግዚአብሔር እኔ እንደው እኮ ትገርመኛለህ፣ አሁን ይሄን የመሰለ የዱባ ፍሬ እዚህ የተለመጠመጠ ሽባ ሐረግ ላይ ከምታበቅል ይሄን የመሰለ ትልቅ ዛፍ ላይ ብታረግ፣ ይሄን የመሰለ ትልቅ ዛፍ ደግሞ ፈጥረህ እነዚያን ትናንሽ ፍሬዎች እዚህ ትልቅ ዛፍ ላይ ከምትሰቅል እዚህ ሐረግ ላይ ብታረገው ጥሩ ነበር ብሎ ቀባጥሮ ተኛ። ልክ እንደተኛ ትንሽ ንፋስ አነፈሰና እግዚአብሔር የሾላው ዛፍ የደረቀው ፍሬ ወድቆ አፍንጫውን መታው። ከእንቅልፉም አባነነው። ቀና ሲል የሾላው ፍሬ ከዛፉ ላይ ወርዶ አፍንጫውን እንደዛ መጥቶ አሳምሞት ደረቱ ላይ አየው። አነሳውና ፍሬውን በደንብ ተመለከተው። ከዛም እንዲህ አለ፣ አየኔ ጌታ አሁን እንደኔ መቀባጠር የዚህን የዱባ ሐረግ ፍሬ እዚህ ዛፍ ላይ አድርገው ቢሆን ኖሮ ምን ይፈጠር ነበር አለ። አስባችሁታል? የሾላውን ፍሬ እሱ እንዳለው ማለት ነው። እግዚአብሔር የዱባውን እዛ ላይ አድርጎት የሾላውን እዚህ ላይ ቢያደርገው ኖሮ አፍንጫው ምንድን ነበር የሚሆነው? የበሰበሰ ቲማቲም ነበር የሚሆንለት። እግዚአብሔር ሁሌ ትክክል ነው። የሾላው ዛፍ ላይ ማድረግ ያለበትን ፍሬ እግዚአብሔር አድርጓል። የዱባው ሐረግ ላይ ደግሞ ማድረግ ያለበትን ፍሬ እግዚአብሔር አድርጓል። ባለጠጋ ድሃ ቢያደርገን ትክክል ነው። ጤነኛ በሽተኛ ቢያደርገን ትክክል ነው። ትክክል ነው። በቃ እግዚአብሔር ትክክል ነው። የለመነውን ቢሰጠን ቢነሳን ትክክል ነው። እግዚአብሔር ትክክል ነው። እግዚአብሔር ላይ ሐሳብ እንዳንሰጥ አደራ ላለሁ። ለምን? እግዚአብሔር ሁሌ ትክክል ስለሆነ፣ ከኛ በላይ ለኛ እግዚአብሔር ለኛ ስለሚያስብ። የሰማነውን ቃል እግዚአብሔር አምላካችን በልባችን ሰሌዳ ላይ ይጻፈልን። ሱባኤያችንን በሰላም እንዳስጀመረ በሰላም ያስፈጽመን። እግዚአብሔር ግን ለመልካም አሰበው። እንኳንም ታሰርኩ። ወስብሐት ለእግዚአብሔር።